በ11 ዓመቱ የሬዲዮ ማይክሮፎን ጨብጦ በለጋ ዕድሜው የኢትዮጵያ ሬዲዮን ቤተሰብ የተቀላቀለ አንድ ታዳጊ ነበር። ይህ ታዳጊ በልጆች ዓለም ፕሮግራም ከ170 በላይ ድራማዎችን በመጻፍና በመተወን የጥበብ አሻራውን ማሳረፍ ሲጀምር ገና የ6ኛ ክፍል ተማሪ ነበር። በአንድ ወቅት በሬዲዮ ድራማ አደፍርስ በሚለው ገጸ ባህሪው መላው ኢትዮጵያውያን ዘንድ የታወቀ መለሰ ሸኔ ጥበብን ደግሞ ጋዜጠኝነትን ደግሞ እስትንፋሱ አድርጎ ለዘመናት ዘልቋል። ከሬዲዮ ጣቢያዎች እስከ ታዋቂ ጋዜጦች ዋና አዘጋጅነት፣ ከፈረንሳይ ለጋ ሲሆን ትንሿ ሆሊውድ ስያሜ ፈጣሪነት እስከ ማህበራዊ አክቲቪስትነት መለሰ ሸኔ በሕይወቱ ስኬትን ብቻ ሳይሆን መከራን፣ እስርንና ስደትን በጥበብ ጽናት አሸንፎ ያለፈ የጥበብ ሰው ነው። ዛሬ ይህንን ብዙ የታየለትና ብዙ የተሰቃየለትን ለበርካታ ስመጥር አርቲስቶች መፍለቂያ የሆነውን ባለሙያ አስደማሚ የሕይወት ጉዞ ወደ እናንተ እናደርሳለን። ታሪኩ የሚጀምረው ከዛሬ 4 አስርት ዓመታት በፊት ነው። በ1979 ዓመተ ምህረት አዲስ አበባ የጥበብ ረሃቧን በሬዲዮ በምታስታገስበት በዚያን ዘመን የ11 ዓመት ታዳጊ የኢትዮጵያ ሬዲዮን ደጃፍ ረገጠ። ያ ታዳጊ የ6ኛ ክፍል ተማሪው መለሰ ሸኔ ነበር። ገና በለጋ ዕድሜው ማይክሮፎኑን ሲጨብጥ ለሚቀጥሉት 30 ዓመታት የኢትዮጵያ የጥበብና የጋዜጠኝነት ዓለም ውስጥ ደማቅ አሻራውን እንደሚያሳርፍ ማን ባወቀ? መለሰ በሬዲዮ ጣቢያው የነበረው ቆይታ በልጆች ክፍለ ጊዜ ብቻ አላበቃም። ከ2 ዓመት ቆይታ በኋላ በ1981 ዓመተ ምህረት በፍሪላንሰርነት በይፋ ተቀጥሮ እስከ 1990 ዓመተ ምህረት በአዘጋጅነትና በአቅራቢነት ዘለቀ። በታዋቂው የልጆች ዓለም ፕሮግራም ላይ ከ170 በላይ አጫጭር ድራማዎችን በመጻፍ በማዘጋጀትና በመተወን ለብዙ ታዳጊዎች የህልም አባት ሆነ። በተለይም በቀለመ ገብሬ ተደርሶ በእሁድ ጠዋት መዝናኛ ይተላለፍ በነበረው ሽሽት በተሰኘ ተከታታይ የሬዲዮ ድራማ ላይ አደፍርስ የተባለውን የታዳጊ ባህሪ ተጫውቶ ህዝብ ዘንድ ከፍተኛ ተቀባይነትን አገኘ። ይህ አደፍርስ የተሰኘው ለባለቤቱ ተራ የገጸ ባህሪ ስም ብቻ አልነበረም። በኋላ ላይ ወደ ህትመት ሚዲያ ሲቀላቀል በርካታ የማይረሱ ጽሑፎችን የከተበበት ብርቅዬ የብዕር ስሙ ሆነ። መለሰ ለጥበብ ያለው ጥማት ወሰን አልነበረው። በ1981 ዓመተ ምህረት የ8ኛ ክፍል የሚኒስትሪ ውጤቱን እየተጠባበቀ ሳለ ለ12ኛ ክፍል ተማሪዎች ብቻ የተዘጋጀ የክረምት የቲያትር ስልጠና ማስታወቂያ ያነባል። ዕድሜውና የትምህርት ደረጃው ባይፈቅድለትም በውስጡ የነበረው የጥበብ እሳት ግን አትችልም የሚለውን ወሰን ጥሶ እንዲያልፍ አደረገው። ከኢትዮጵያ ሬዲዮ የይሁንታ ደብዳቤ አጽፎ በታዋቂዎቹ አርቲስቶች ተስፋዬ ሲማ፣ ሙሉ ገበየሁና በኃይሉ መንገሻ የሚመራውን ያንን ታሪካዊ ስልጠና ተካፈለ። መለሰ ሸኔ የፈረንሳይ ለጋ ሲሆን እንቁ ልጅ ነው። በ1982 ዓመተ ምህረት በከፍተኛ 12 ካራማራ ትምህርት ቤት የ9ኛ ክፍል ተማሪ ሆኖ ሲመደብ ያገኘውን ዕውቀት ለራሱ ብቻ አላስቀረም። በትምህርት ቤቱ የሚኒ ሚዲያ የቲያትርና የሙዚቃ ክበባትን በማቋቋም ተማሪዎችን ማሰልጠን ጀመረ። ከመምህር ብርሃኑ ሙሉ ጋር በመሆን ዛሬ በአገሪቱ ስመጥር የሆኑ በርካታ የጥበብ ሰዎችን በማፍራት ረገድ ግንባር ቀደም መሐንዲስ ሆነ። የሰፈሩን የፈረንሳይ ለጋ ሲሆንን የጥበብ እምቅ አቅም ለመላው ኢትዮጵያ ያስተዋወቀውም እሱ ነው። በ1991 ዓመተ ምህረት በክብሪት ጋዜጣ ላይ ፈረንሳይ ለጋ ሲሆን ትንሿ ሆሊውድ የሚል ሐምድ በመክፈት የአካባቢውን ወጣቶች የጥበብ ፍቅር ለዓለም አበሰረ። ዛሬ ፈረንሳይ ለጋ ሲሆን በኢትዮጵያ የጥበብ መንደር ተብላ ስትጠራ ከጀርባው የመለሰ ሸኔ የብዕር አሻራ አለ። ከ1991 ዓመተ ምህረት በኋላ የመለሰ ሕይወት ወደ ሌላ ምዕራፍ ተሸጋገረ። በኢትዮፕ ጋዜጣና መጽሔት ላይ በዋና አዘጋጅነት ሲሰራ ነጻ ፕሬስ ገና በእንጭጩ በነበረበት ወቅት ብዙ ዋጋ ከፍሏል። ስለ እውነት በመቆም ከ12 በላይ ክሶች ተመሰረቱበት። ለእስር ለእንግልትና ለስደት ተዳረገ። በዚህ ፈታኝ ወቅት የጀመራቸውን ከፍተኛ ትምህርቶችን እንኳን መጨረስ አልቻለም። ነገር ግን እስር ቤቱም ሆነ እንግልቱ ከጥበብና ከጽሑፍ ሊያቆራረጡት አልቻሉም። መለሰ የጥበብ ሰው ብቻ ሳይሆን የጭቁኖች ድምፅም ነው። በ1980ዎቹ መጨረሻ በኤችአይቪ ኤድስ ሳቢያ ሀገራችን ስትታመስ ከባልደረባ ወሰን ሰገድ ገብረ ኪዳን ጋር በመሆን በኢትዮጵያ የመጀመሪያ የሆነውንና ወላጆቻቸውን ያጡ ሕፃናትን የሚረዳውን መቅደም ኢትዮጵያ ማህበርን በመመስረት የዜግነት ድርሻውን ተወጥቷል።
በሬዲዮና በህትመት ብቻ ሳይሆን በሙዚቃም ዓለም መለሰ የብዙዎች ደጋፊ ነው። ለታዋቂ ድምፃውያን እንደ ትዕግስት ፋንታሁን፣ ለና አልበም ሙሉመቤት መንዳ፣ ኤልሳቤጥ ጓንጉልና ሌሎችም በርካታ የግጥም ስራዎችን አበርክቷል። ለጀማሪ ሙዚቀኞችና ለተለያዩ ተቋማት ከ25 በላይ የታተሙና ያልታተሙ የሙዚቃ ግጥሞችን ጽፏል። ይህን ሁሉ ስራ ሲከውን ግን ዕውቀቱን ከማሳደግ ወደ ኋላ አላለም። በጋዜጠኝነት፣ በባህል ጥናት፣ በዜና አጻጻፍና በዲዛይን ዘርፎች ከተለያዩ ዓለም አቀፍ ተቋማት ስልጠናዎችን በመውሰድ ሙያዊ ብቃቱን አሳድጓል። መለሰ ሸኔ ለኢትዮጵያ ኪነ ጥበብና ጋዜጠኝነት ሕይወቱን የሰጠ ብዙ ያሳለፈ ግን ደግሞ ዛሬም በውስጡ ያልተሟጠጠ የፈጠራ አቅም ያለው ታላቅ ባለሙያ ነው። ዛሬም ይህ የጥበብ ሰው በሙያው ሊያግዛችሁ ዝግጁ ነው። ለሙዚቃ ስራዎቻችሁ የሚመጥኑ ጥልቅ ግጥሞችና ዜማዎችን ለምትፈልጉ ድምፃውያን፣ ለሬዲዮና ለህትመት ስራዎች የባለሙያ ድጋፍ ለምትሹ ሁሉ መለሰ ሸኔ የዓመታት ልምዱ ሊያካፍላችሁ ዝግጁ ነው። ይህንን የጥበብ ባለውለታ መጠቀም የጥበብን ጉዞ ማቅናት ነው። ለዛሬ ያለው ፕሮግራማችን እዚህ ላይ እናበቃለን። ቸር ሰንብቱ።